የሲኖዶስ ዋና ጸሐፊ ለክቡር ዶክተር ቢንያም እንዲያስረክቡልኝ በታላቅ እጠይቃለሁ። ቢንያም የቤቱን ሰነድ ካርታ እንድትረከብልኝ ከብፁዕ አቡነ ዲዮስቆሮስ በትህትና እጠይቃለሁ። ይሄ የቤቱ ካርታ ነው። እዚህ የምታዩቸው ከካርታው ጋር የተያያዙ የመብራት ውል፣ ለዚህ ለቤቱ ደግሞ በየዓመቱ የጣራና ግድግዳ እንደምታውቁት የሚከፈል ግብር አለ። ይሄንንም እንዳይቸገሩ የ2018 ዓመተ ምህረት የጣራና ግድግዳ 65,000 ክፍያ ፈጽሜያለሁ። ይሄ ቤት ምንም አይነት አንድ ብር ዕዳ የለበትም። ይሄን ሰነድ ብፁዕነቱ ያስረክቡልኝ። እሺ፣ ከዚህ በመቀጠል የቤቱን ቁልፍ አስረክባለሁ። ይህ ቁልፍ የዚህን የመቄዶንያን ይህን ቤት በር የሚከፍት ብቻ ሳይሆን ለምጽዋት የተቆለፉ ልቦችን የሚከፍት ቁልፍ ነው። ይህ ቁልፍ ልባቸው ለፍቅር፣ ለሰላም፣ ለአንድነት ለተቆለፈባቸው ሁሉ ልቦናቸውን የሚከፍት ቁልፍ ነው። ይህ ቁልፍ አንደበታቸው እንደመጣላቸው ክፉን ለሚናገሩ ዘመኑ የመርገም ዘመን ነውና የስድብ አፍ ይሰጣቸዋል እንዳለው እነዚህ አፎች ለሰላም እንዲከፈቱ የሚያደርግ ቁልፍ ነው። ስለዚህ ይህንን ቁልፍ ብፁዕ የሲኖዶስ ዋና ጸሐፊ ለክቡር ዶክተር ቢንያም እንዲያስረክቡልኝ በትህትና እጠይቃለሁ። ዛሬ ደግሞ በጣም ትኩረት የሚሰጥና አስተማሪ የሆነ ነገር ይዘንላችሁ መጥተናል። ምንድነው? አባታችን ብፁዕ አቡነ ፋኑኤል የቤታቸውን ቁልፍ ለመቄዶንያ በሰጡበትና ባስተላለፉት መልእክት ላይ በጣም አንድ ልቤን የነካ ሐሳብ ስላለ ያንን ለማጋራት ፈልጊያለሁ ማለት ነው። እንግዲህ እንደምታውቁት ብፁዕ አቡነ ፋኑኤል የምንኩስናን አስኬማ ያጠለቁ፣ ከሚታየው ይልቅ ማይታየውን መንፈሳዊውን ዓለም የመረጡ፣ ዓለሙን የናቁ፣ የዚህ ዓለም ነገር እንደ ተራ ቆጥረው ለታላቅ ማይረግ የበቁ አባት ናቸው። ነገር ግን አንዳንድ የሚነሱ ሐሳቦች አሉ። አንዳንድ የሚነሱ ሐሳቦች ምንድነው? የሚነሱ ሐሳቦች አሉ፣ በሚዲያ የሚነሱ ሐሳቦች። እነዚህ ሐሳቦች ምንድናቸው? ይህንን የሰጡትን ወይም ደግሞ ያበረከቱትን ስጦታ ለምን እንደዚህ አታረጉም፣ ለምን ለዚህ አይሆንም የሚል ሐሳብ አለ እና በዋናነት አቡነ ፋኑኤል መስጠታቸው ይህን ያህል ለሚዲያ ዋጋታ ይህን ያህል ለውዳሴ ከንቱ ይገባል ብዬ አላስብም። ምክንያቱም የተሻለውን ነገር ስለሰጡ ከገንዘቡ ከሚሰጠው ቤት ይልቅ ራሳቸውን ለእግዚአብሔር ስለሰጡ ይህን ያህል የሚዋከብ ነገር ነው ብዬ አላምንም። ሁለተኛው ደግሞ ምንድነው? መጽሐፍም እንዳለ የምትሰጠውን ስጦታ ቀኝህ ሲሰጥ ግራህ አይይ ይላል። ቀኝ እጅህ የሚሰጥበትን ግራህ አይየው፣ ሚስትህ አትየው፣ ስጦታ በድብቅ ይሁን፣ ስጦታ በስውር ይሁን፣ ስጦታህን እግዚአብሔር እንዲቀበል በድብቅ በምስጢር አድርግ ይላል መጽሐፍ። እና በዋናነት ግን አቡነ ፋኑኤል ያስተላለፉት መልእክት ነው ትልቅ ነገር የሆነው። አንደኛ በምንኩስናው ዓለም ውስጥ ሆነው ወይም ደግሞ ታላቁን ክብር ይዘው ገንዘብን ለሚፈልጉ፣ ገንዘብን ለሚያሳድዱ፣ ገንዘብን ፍለጋ ምንኩስናውን፣ ቆቡን፣ መስቀሉን ሳይቀር ክህነቱን ሳይቀር ለሚጠቀሙ ሰዎች ትልቅ አስተምሮ ይሆናል። ምንኩስና ማለት ምንና ስለሆነ፣ ምንኩስና ማለት ያለውን ለሰው ሰጥቶ ክርስቶስን መከተል ስለሆነ ታላቅ መልእክት ይሆናል ብዬ አምናለሁ።
ይሄ በጣም ለእንደነዚህ አይነት ሰዎች ትልቅ መልእክት ይሆናል። እኒህ ሰዎች ታላቁን ነገር ይዘው ከገንዘብ ይልቅ የያዙትን ክብር እንዲያስተውሉ ከሀብት ከመሰብሰብ ይልቅ የተሸከሙት ነገር ዘላለማዊ ሀብት እንደሆነ እንዲረዱ የሚያመላክት ነገር አለው ብዬ አምናለሁ። ሁለተኛው ምንድነው? ቁልፉን ሲሰጡ አቡነ ፋኑኤል ቁልፉን ሲሰጡ ያስተላለፉት መልእክት በጣም ልቤን ነክቶታል። ይሄ ቁልፍ የበሩን ቁልፍ ብቻ ወይም ደግሞ የቤቱን ቁልፍ ብቻ የሚከፍት አይደለም። ለመስጠት የተዘጋውን ቁልፍ ለመስጠት የተዘጋውን ልብ የሚከፍት ነው። ሰላም የተዘጋበትን ቁልፍ የሚከፍት ነው። በረከትን የሚከፍት ነው ብለው በጣም አስተላልፈውታል ማለት ነው። ስለዚህ ያለው ሰው ለሌለው እንዲሰጥ፣ ያለው ሰው ተካፍሎ እንዲበላ፣ ያጣውን መርዳት፣ የተቸገረውን መደገፍ እንደሚያመላክት ባስተላለፉት መልእክት ትልቅ ሐሳብ ሆኗል ማለት ነው እና ብፁዕ አቡነ ፋኑኤል ያስተላለፉት መልእክት በእውነት ትልቅ ልብ የሚነካ ነው። ልብ የሚነካ ነው። ቁልፉ ላይ እኛም የነሱን በረከት እንድናገኝ ልባቸው ካረፈበት ያረፈበትን አድርገዋል። በእውነት ለሚገባው ነገር ስላደረጉ ለእንደዚህ አይነት ሰዎችም ምስጋና ይገባል በእውነት እና አባታችን ያስተላለፉት መልእክት ልቤን ስለነካኝ ነው። እግዚአብሔር ይስጥልኝ። እዚህ በመቀጠል የቤቱን ቁልፍ አስረክባለሁ። ይህ ቁልፍ የዚህን የመቄዶንያን ይህን ቤት በር የሚከፍት ብቻ ሳይሆን ለምጽዋት የተቆለፉ ልቦችን የሚከፍት ቁልፍ ነው። ይህ ቁልፍ ልባቸው ለፍቅር፣ ለሰላም፣ ለአንድነት ለተቆለፈባቸው ሁሉ ልቦናቸውን የሚከፍት ቁልፍ ነው። ይህ ቁልፍ አንደበታቸው እንደመጣላቸው ክፉን ለሚናገሩ ዘመኑ የመርገም ዘመን ነውና የስድብ አፍ ይሰጣቸዋል እንዳለው እነዚህ አፎች ለሰላም እንዲከፈቱ የሚያደርግ ቁልፍ ነው። ስለዚህ ይህንን ቁልፍ ብፁዕ የሲኖዶስ ዋና ጸሐፊ ለክቡር ዶክተር ቢንያም እንዲያስረክቡልኝ በትህትና ጠይቃለሁ። ብፁዕ አቡነ ፋኑኤል 120 ሚሊዮን ብር የሚገመት G+2 መኖሪያ ቤታቸውን ለመቄዶንያ መስጦታ አበረከቱ። ብፁዕ አባታችንን እጅግ እናመሰግናለን።